እንደፈራ ነው። ናሆሜንን ጎዳት፣ በደላት። ብዙ ነገር ከተፈጠረ በኋላ ነገሮችን ካበላሸች በኋላ አባቷን ለማስተማም በደካማ ጎኗ ገብቶ ኤርሚ ናሆሜን ጉድ ሰራት። እኔ ከእሷ በማመጣው ገንዘብ ነው አባትሽን ማሳክመው እና ሰውን ይህንን ቤት ተከራይቼ ያለሁት በእሷ ገንዘብ ነው እያለ ኤርሚ አላፈር ብሎ ነገሮችን ሁሉ ካበላሸ በኋላ ናሆሜን ሜዳ ላይ ያስቀራት። እንግዲህ እሱም በጣም ይቅርታ አድርጊልኛው እኔ እኮ ስህተትን ብሰራ እሷን እኮ አንድ ቀን ማፍቅሪያት አላቅም አንቺን ነው ማፈቅርሽ እያለ አውቆ ናሆሜን ሊያታልል ይሞክራል። ነገር ግን ናሆሜን ደግሞ ከዚህ በኋላ ይቅር የምትለው አይመስለንም የምትሉ ውድ ተመልካቾቻችን ኮሜንት ላይ ሀሳብ አስተያየታችሁን ፈልጋለሁ ማለት ነው። እና ነገሮች ከማበላሸቱ በፊት ቢሆን ጥሩ ነበረ። ግን ነገሮች ራምናው ሁሉን ነገር ከተበላሸ በኋላ ካፈቀረችው በኋላ ነገሮችን ገደል አስገባት። እዚህ ጋር ተመልክቷት ናሆሜን እያለቀሰች ራሷን እየወቀሰች ራሷን እየጎዳች አባዬ እኮ ተይ ልጄ ብሎኝ ነበር እያለች እንዴት ብዬ ነው አባዬን የማየው ከአባዬስ እንዴት ብዬ ነው የምንሄደው እያለ በጣም እያለቀሰች ራሷን እየወቀሰች ትገኛለች። እንግዲህ ናሆሜንዬ አንድ ጊዜ ነገሮች ከተበላሹ አይመለሱም እና አባትሽ ወደሚጥልሽ ወደ ሀብታሙ ባልሽ እንግዲህ ተዘጋጂ እንላለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተወደዳችሁና እየተከበራችሁ ውድ ተመልካቾቼ እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። እናንተ እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የናሆሜን ድራማ ተከታታዮች ኑቶላ እንብላ እየበላሁኝ ነው እንግዲህ ፈጦር እየበላው በመካከል እስቲ ቁጭ ካልኩኝ አይቀል ስራላችሁ የሚለውን ይዤ ነው ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን ማለት ነው። ውድ የተከበራችሁ ቤተሰቦቼ እንግዲህ ምግብም እየበላሁ እየተኛሁም እየተቀመጥኩም ነው ቪዲዮ የምሰራላችሁ። ይህንን ቪዲዮ ሁላችሁም እዩልኝ፣ እወዳችኋለሁ። እዚህ ጋር ተመልከቱ እንግዲህ ይችል ባለጌ ሴትዮ ከቤት ባስጠጓት ከቤት እያለቃቀሰች አንገቷን እየቀላለሰች ባስገቧት። ተመልከቱ ባልና ሚስት ነን እያሉ ፍቅረኛሞች ከተኙበት ደውላ ቶሎ ብለሽ ማየት እውነቱን ማየት ከፈለግሽ ነይ ቶሎ እና ጉድሽን ብላ ስልኩን አንስታ ትነግራታለች ማለት ነው። ኤድሚ ደግሞ ትክክለኛ እሷ እንዳደረገችው ካወቀ ባልቴቷን አንገቷን ከሁለት ከሶስት እንደሚቆራረጥላት የታወቀ ነው ማለት ነው። ተመልከቱ ይቺ ሴናት እንግዲህ የእሱን ስልክ አንስታ ውዴ የሚል ሲሆን ውዴ ሌላ ውዴ ትኖረዋለች ብላ ስልኩን አንስታ ጉዱን ያወጣችበት ይቺ ሴትዮና ማለት ነው። ውድ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዲያትረሱ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለኢትዮጵያ ሀገራችን ያደርግልን። ይቺ የራሷ ላይ በጥሩ ሁኔታ ማሳደግ ያቃታት ሴትዮ እንግዲህ ተመልከቱት። ይህን ሀብታም ሰውዬ ማለት ነው የናሆሜን አባት የሙሉ ሕክምና ወጪውን እሸፍናለሁ ብሎ እየተመላለሰ እያወራው እያየው ይገኛል። እኔ ምልህ ማረፊያ ቤት አለህ የለህም ይለዋል። አይ ከልጁ ቤት ተጠልለን ነው። ልጁ የልጅ ፍቅረኛ ነው ወይስ ዘመዴህ ነው? አረ ዘመዴም አይደለም የልጅ ፍቅረኛም አይደለም። አይ ታሺ ከዚህ በኋላ የሰውዬ አይታመንም እና ልጅህን ይዘህ ማረፊያ እፈልግላችኋለሁ ይለዋል። እውነት ለመናገር በጣም ጥሩ ሰው ነው። የእሷ የናሆሜ አባት ደግሞ በሽታው እየተሻለው በጥሩ ሁኔታ ላይ እየተገኘ ነው። ከዚህ በኋላ የራሳቸውን ህይወት ቤት ይከራይላቸዋል፣ ይኖራሉ። ናሆሜንና የሀብታሙ ሰውዬ ልጅ ይጋባሉ የሚል ተስፋ ላይ ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እዚህ ጋር እኔ የምልህ እንደው ልጅህ እንደው በጣም ጨዋ ናት፣ በጣም ጥሩ ልጅ ናት። ይችን እንኳንም ሰርቀህ ወለድካት ይለዋል ማለት ነው። በጣም ያስቁኛል ወሬያቸው ማለት ነው። ይሄ ደግሞ ልጁ ለዚች እየሰጠያች ደግሞ ለፍቅረኛዋ እየወሰደ ትሰጣለች። እሱም ባሌ እያለች ማለት ነው።
በጣም የሚያሳዝን ነገር ነው። እዚህ ጋር ሚስቴ የኔ ውድ የኔ ቆንጆ እያለ ምን ቢያደርግ ጥሩ ነው? አረ ይደብራል ኤርሚ፣ እውነት ለመናገር ይደብራል። እሷን የኔ ፍቅር የኔ ውድ እያልክ ሌላ ደግሞ የኔ ማር የኔ ውድ እያልክ በዚህ አይነት ሁኔታ ይችኛይቱን ለፍቅረኝነት ይችኛይቱን ለገንዘብ ይደብራል። እውነት ያቺ ደግ ሆናለች። ምክንያቱም የሚወዳትና የሚያፈቅራት ሰው እያለ ገንዘብ ለአንተ ስታመላልስ እሱን ገንዘብ ትጠይቃለች፣ ለአንተ ትሰጣለች። አሁን እያንዳንዱ ገንዘብ መልስ ተብለሃል። ከየትም አንጥተህ ገንዘቡን እንደምትመልስላት ደግሞ አንዲቱን ሴት ጀንጅነ ምናልባት ትልክልህ እንደሆነ አይታወቅም። አይ ገነት እኮ እንደው ገነት አሁን እንዴት ልትሆኒ ነው ደግሞ? አሁንም ናሆሜን ተከትለሽ ከዛ ሄደሽ ልታለቅሽ ይሆናል። ለአባቷ ሁሉን ነገር ልትነግድባት ይሆናል። በጣም አሳፋሪ ሴት ነሽ። ነውር ነው። እዚህ መሀል እንግዲህ ሻይ መጠጣት የምትፈልጉ ልጆች ትኖራላችሁ፣ እየጠጣችሁ ማለት ነው። እኔም እንዶሜና ሻይ ማለት ነው እየበላሁላችሁ ነው ማለት ነው። ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ስለወፈርኩ ውፍረት መቀነስ አለብኝ። እንዶሜ ነው የምበላው ማለት ነው። ውፍረት መቀነስ ስላለብኝ ነው። በይው አጋጣሚ እንዶሜ ውፍረት እንደሚቀንስ ልንገራችሁ ብዬ ነው። ውድና የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ መብላቱን ትቼ እንዳልቀርጽ እንዳላወራ ምግቤ በረደብኝ። ከበረዴ ደግሞ እንዶሜ አይበላም። ስለዚህ ቻሉት። እኔ በሆዴ ስለማልደራደር ነው። እየበላችሁ ካልበላሁኝ አይሆንልኝም። ለዛም ነው በጣም ወፍሬ የሚሄደው ማለት ነው። አልሐምዱሊላህ በላሁ። እና ወደ ገነት ስንመለስ ስልኩን እንግዲህ የኤርሚን ስልክ አንስታ ሁሉንም ነገር ለገረቻ ማለት ነው። እዚህ ጋር አባቱ ማግባት አለብህ፣ ምን የመሰለ የጨዋ ልጅ አግኝቼልሃለሁ፣ እሷን ካላገባህ አንተ ማንንም አታገባ፣ አንተ ደደብ ቅንጭላት የሌለህ እያለ እየሰደበው ይገኛል ማለት ነው። እባክን ጋሽ ተወኝ ይለዋል። የታባህን ነው እና ምተውህ፣ ታገባለህ ብያለሁ፣ ታገባለህ። ናሆሜን እንዲያገባ የፈለገው ሀብታሙ ሰውዬ ይሄ ነው። እንግዲህ ናሆሜን እንግዲህ ከኤርሚ ርቀሽ ይህን ብታገቢ አባትሽን ከአባትሽ ወጥተሽ ወደ አባትሽ ብትመጭ ይሻልሻል። ኤርሚ ያችንም ይችንም እያለ ጨጓራሽን ይልጠዋል። እና ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሰላም፣ ፍቅር፣ አንድነት ያምጣልን። እንግዲህ ሰውየው ተመልከቱት። እጁ ላይ ያደረገው ካቴና፣ አንገቱ ላይ የለበሰው ሀብል በጣም ሀብታም እንደሆነ ግልጽ ነው ማለት ነው። እውነት ለመናገር አባትየው ጥሩ ስብዕና አለው። ጥሩ ነገር እንዲሆን ነው። ደሃናት ወይም እሱ እንዲህ ነው ሳይል የእሱ ልጅ እንዲያገባ ሕክምናውን ደግሞ እሸፍናለሁ ማለቱ በጣም ጥሩ ሰው ነው ማለት ነው። ምክንያቱም የተደረገለት ውለታውን አልረሳም። አንዳንድ ውለታ ቢሶች አሉ፣ ውለታ ተደርጎላቸው እንኳ ውለታቸውን የማያውቁ ማለት ነው። ገነት እንግዲህ የናሆም አባት ነበር ልጁ እንዳልሆነ ያወቀ ልጁን ያሳደግላት ከብዙ ነገር ከብዙ ጉዳ የዋላት። ነገር ግን ደግሞ እሷ ተመልከቱ የእሱን ልጅ ለመጉዳት የማትጥረው ነገር የላትም። እሱ ብሎ አባወራ ተመልከቱ። እዚህ ቤት የምትኖሪው በናሆሚ ፍቃድና ናሆሚ ካለችሽ በኋላ ነው። አንተ ወራዳ፣ የወንድ ወራዳ ወራዳ ውርድርድ ማለት ነው። እና ሲጀመር መጀመሪያ ለምን ልጅቷ እንዲያጎዳኝ እያለች እየለመነች እሷን ለመጉዳት እንዴት አሰብክ? የእውነት ባለጌ ነህ። ብታፈቅራትም ደግሞ ምንም ማድረግ አይቻልም። ለገንዘብ ብለህ ህይወትን የምታታልል ሰውዬ ናሆሜንም ተወኝ እንዳታታልል ለገንዘብ ብለህ ብለሃለች። ለምን
ውድና የተከበራችሁ ቤተሰቦቻችን እንግዲህ ይህ ነገር የሚፈጠረው በአንዳንድ ወንዶችና በአንዳንድ ሴቶች ምክንያት ነው። ሴቲቱም ተመልከቱ አፈቅርሃለሁ እያለች ያንን የሀብታም ልጅ ገንዘቡን እየዘረዘረች መኪና ግዛልኛለች፣ መኪና ለዚህ ገዝታ ሰጠኝ ለኤርሚ ደግሞ ይህን ያህል ገንዘብ እፈልጋለሁ እያለ ገንዘቡን እየተቀበለ እሱ ግን ምንም ለሷ ፍቅር የለውም፣ ገንዘቧን ብቻ ነው የሚያፈቅረው። ስለዚህ ይሱ ደግሞ ይችን አፈቀርኩኝ ብሎ ልቡ ሸርተት ይላል ማለት ነው። ሴሊ ደግሞ የሚገርማችሁ ነገር የሚንከባከባት ሰው ተወዳለች። ይሄ ሰውዬ እና አባቷ እንድታከም ረዳት። ሀብሏን የተሰረቀችውን ሀብሏን ቀምቶ አመጣላት። ከመጥፎ ነገሮች በእያንዳንዱ ነገር ከጎኗ ይገኛል። ከዛ እሷ ደግሞ የእውነት የሚወዳት የሚያፈቅራት መሰላት። ምክንያቱም ሴት ልጅ እንክብካቤ ትወዳለች። ሲንከባከባት የምሩን መሰላት ተታደለች። ባለጌው ግን ኤርሚ ነው። ምክንያቱም ብዙ ነገር እያወቀ ለምን እሷን ይዋሻታል? ሲቀጥል ልጅ አለው። ልጁ ደግሞ ከዛ ቤት ያስወጣት ከእናቷ ጋር መሆን አለባት ብሎ የእሱ ልጅ የራሱ ልጅ ናት። ነገር ግን ደግሞ አስወጣት። ለምን? እውነት ለመናገር ኤርሚ በጣም ባለጌ ነው። ከዚህ በኋላ እንደማያገኛት ማወቅ አለበት። ናሆሜንን እንደማያገኛት። ይህ ሰውዬ ደግሞ አባቱ ተነስ ብሎ ከእንቅልፉ ይቀሰቅሰዋል። ልጅቷን ማግባት አለበት። ከዚህ በኋላ በአንተ ምሪት ነበር እስከዛሬ ሰድ ነበር። አሁን ግን የኔን ቀጥ ብለህን የማዝህን ታደርጋለህ እያለው ነው። እሱም የአባቱን እንትን ሳይረዳ አይቀርም እና ደግሞ ናሆሜንን ሳይወዳት አይቀርም። እሷ መሆኗን ካወቀ እርግጠኛ ነኝ ያገባለሁ ይላል ማለት ነው። አንተ ማትረባ ተነስ እያለ ከምትኛ ክፍሉ ገብቶ እየቀሰቀሰው ይገኛል። እኔ እንዲ አንተን ስወልድ እንዲ ብትቀርብኝ እያለ ይለዋል። እዚህ ጋር ከአባቷ ሆስፒታል መታ አባቷ ጎን ትተኛለች። አባቷን ታለብሳለች፣ አባቷን ትንከባከባለች። በጣም ለአባቷ ያላት ክብር ጥሩ ምርጥ ልጅ ነበረኝ። ነገር ግን ደግሞ የዋህ ልብ አላት። እሷ በየዋህነቷ እየገቡ ሊጎዷት የሚመጡ ሰዎች ከነገነት ጉዳቻ የበለጠ የኤርሚ ጉዳቻ ነው የጎዳት ማለት ነው። በሚወዱትና በሚያምኑት ሰው መከዳት በጣም የምን ያህል ከባድ እንደሆነ የሚያውቀው ሰው ያውቀዋል። ይወደኛል ያፈቅረኛል ብላችሁ ልባችሁንም ሁሉ ነገራችሁንም ከሰጣችሁ በኋላ ካልሆነ ቦታ ስታገኙት ወይም እንዳልሆነ ሆኖ ስታገኙ በጣም ልባችሁ ይሰበራል፣ ይሰባበራል። ለመነሳት እንኳ በጣም ብዙ ጊዜ ይጠይቃችኋል ማለት ነው ተመልካቾቻችን። እና አንዳንድ ገልቱ የሆኑ ወንዶች በጣም ለሴት ልጅ ያላቸው ክብር፣ ለሴት ልጅ ያላቸው ሁኔታ በጣም ከምንም በላይ የሚያስጠላ ነው ማለት ነው። እና ገነት እዚህ ጋር ስትመጣ ቤቷ ውስጥ ገብታ እየጠረገች ታገኛታለች። የመተሻል እንዲ አንቺ ደግሞ ትላታለች። ኤርሚ ያለ የለም ትላታለች። ኤርሚ እንደሌለ ነገረቻት። ከዛም ደግሞ እሱ መጣና የኔ ፍቅር የኔ ቆንጆ ምናምን ሲላት አትበለኝ ተወኝ ባክን አንተ ምን አይነት ሰው ነህ ትለዋለች። ተደውሎልኝ ነው እንዲህ ብሎልኝ ነው እንደዚህ ብሎልኝ ነው ብዙ ምክንያቶችን ይደረድርባት ገባ። እሷም ደግሞ እንደዛ ሲላት እውነት መስሏት እሺ በቃ ትለዋለች። እዚህ ጋር ይህንን ምን ብትለው ጥሩ ነው እባክህን የጠጣንበትን እንኳ ክፈልልኝ ምንም ገንዘብ ሳልይዝ ወጥቼ ነው ትለዋለች። ወይ እንደ ብድር ቁጠረው እሺ በቃ አታለቃቅሽብኝ እሱ ይከፍልሃቸዋል በያቸውና ሂጂ ይላታ ማለት ነው። እዚህ ጋር እንዴት ብዬ ላምልጥ እያለ ራሱን እንትን እያለ ነው ማለት ነው። ወይ ናሆሜን የገባችበት መከራ በጣም ከባድ ነው። ምክንያቱም ፈርታውም ነበር በፊትም። እዚህ ጋር እንግዲህ ተመልክቷት ይችናት ለኤርሚ ብር ከሀብታሙ ልጅ እየተቀበለች ለኤርሚ የምትሰጠው ማለት ነው። እዚህ ጋር እየጠጣች ነው። እባክህን የኔ ፍቅር ይቅር በለኝ እያለች እያለቀሰች ነው። ምንና ነው የምታለቅሰው ልጅቱ ይላል እሱም ማለት ነው። እዚህ ጋር ተመልካቾቻችን ናሆሚ ይመጣም ብላ ኤርሚን እየጠበቀች ኤርሚ የት ብታገኘው ጥሩ ነው ቤቱ ሂዶ ታገኘዋለች ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።